ከተመሰረተ 96 ዓመታት የቆየው አንጋፋው የስፖርቱ ዓለም ትልቁ መድረክ የዓለም ዋንጫ እነሆ ነገ ምሽት በይፋ ይጀምራል። ከተጀመረ 100 ዓመት የተጠጋው ይህ ውድድር ከዚህ በፊት 22 ጊዜ የተካሄደ ሲሆን ዘንድሮ ለ23ኛ ጊዜ በሶስቱ ሀገራት አስተናጋጅነት ይካሄዳል። በዚህ የ2026 ዓለም ዋንጫ ላይ በሜክሲኮ ሞንቴሬ ስቴዲየም ሰኔ 7 ቀን በሚደረገው የምድብ ጨዋታ የጨዋታ ብዛት 1000 ላይ በመድረስ አዲስ የታሪክ አሻራ የሚያሳርፈው የዓለም ተወዳጁ የስፖርት መድረክ ከዚህ በፊት እንደ ሀገር የተመዘገቡ እጅግ በርካታ ቁጥሮች አሉት። ስለሆነም በዛሬው መሰናዷችን እነዚህን ታሪካዊ ቁጥሮች ከዓለም ዋንጫ ታሪክ ፈልፍለን እንቃኛለን። ይህ የዓለም ዋንጫ ከተጀመረበት ጊዜ አንስቶ እስከዚህ ድረስ ዋንጫውን ማሸነፍ የቻሉ ብሔራዊ ቡድኖች 8 ብቻ ናቸው። እነሱም ብራዚል፣ ጀርመን፣ ጣሊያን፣ አርጀንቲና፣ ኡራጋይ፣ ፈረንሳይ፣ እንግሊዝና ስፔን ናቸው። ከነዚህ ሀገራት መካከልም ከእንግሊዝና ከስፔን ውጭ ሌሎቹ ከአንድም ሁለቴ ሻምፒዮናነትን ደጋግመው አጣጥመዋል። በዚህም ቀዳሚዋ የእግር ኳስ ፈጣሪ ተብላ የምትታመነዋ የዓለም ከዋክብት መፍለቂያዋ ብራዚል ቀዳሚ ነች። የላቲን አሜሪካዋ ሀገር ብራዚል የዓለም ዋንጫን 5 ጊዜ ያነሳች ሲሆን በዚህም የሚስተካከላት የለም። ብራዚል የዓለም ዋንጫ ሻምፒዮን የሆነችው እንደ አውሮፓውያን አቆጣጠር በ1958፣ በ1962፣ በ1970፣ በ1996 እና በ2002 ነው። ከደቡብ አሜሪካዋ ሀገር ብራዚል በመቀጠል የአውሮፓ ሀገሮች የሆኑት ጀርመንና ጣሊያን እኩል ተቀምጠዋል። ሁለቱ ሀገራት ዋንጫውን አራት ጊዜ ሳሙ ሲሆን ጀርመን በ1954፣ በ1974፣ በ1990 እና በ2014፣ ጣሊያን ደግሞ በ1934፣ በ1938፣ በ1982 እና በ2006 ሻምፒዮን ሆነዋል። ከሶስቱ ሀገራት በመቀጠል ዲያጎ ማራዶናንና ሊዮኔል አንድሬስ ሜሲን ለዓለም እግር ኳስ ያበረከተችው አርጀንቲና በአራተኛ ደረጃ ላይ ተቀምጣለች። አርጀንቲና የዓለም ዋንጫን 3 ጊዜ ያሸነፈች ሲሆን ዘመኑም እንደ አውሮፓውያን አቆጣጠር 1978፣ 1986 እና በሊዮኔል ሜሲ ፊት አውራሪነት በ2022 ያሸነፉት ነው። ከአርጀንቲና በመቀጠል ኡራጋይና ፈረንሳይ በእኩል ሁለት ዋንጫዎች 5ኛና 6ኛ ላይ ተቀምጠዋል። ኡራጋይ እንደ አውሮፓውያን አቆጣጠር በ1930 እና በ1950 እንዲሁም ፈረንሳይ በ1998 እና በ2018 ይህንን ዋንጫ ማሳካት ችለዋል። በእግር ኳስ ሊግ ከመላው አውሮፓ ቀዳሚ ከባድና ተወዳጅ ውድድር መድረክ ያላት እንግሊዝና ቀጥላ የምትጠቀሰው ስፔን የዓለም ዋንጫን አንዳንድ ጊዜ ብቻ አሳክተዋል። የተወዳጁ እንግሊዝ ፕሪምየር ሊግ መስራቿ ብሪታንያ እንደ አውሮፓውያን አቆጣጠር በ1966 ያነሳች ሲሆን የላሊጋው ባለቤት ስፔን በበኩሏ በ2010 ሻምፒዮን ሆናለች። ስፔን ሻምፒዮን የሆነችው ለአንዴና ለመጨረሻ ጊዜ በአፍሪካ ምድር የተዘጋጀውንና የደቡብ አፍሪካውን የዓለም ዋንጫ ነበር ለራሷም ለአንዴና ለመጨረሻ ጊዜ ማንሳት የቻለችው። እንዲሁም ስፔን የዓለም ዋንጫውን በ2010 ካሸነፈች በኋላ 3 ጨዋታዎችን ብቻ ነው በመድረኩ ማሸነፍ የቻለችው። እሱም በ2014 አውስትራሊያን 3-0፣ በ2018 ኢራንን 1-0 እና በ2022 ኮስታሪካን 7-0። ከነዚህ 3 ጨዋታዎች ውጭ ስፔን ከሻምፒዮናነቷ በኋላ ድል አልተጎነጨችም። ሌላው በዚህ ግዙፍ የዓለም ዋንጫ መድረክ ብዙ ጊዜ የተሳተፉ ሀገራት ቁጥር ነው። ይህ ቁጥር የዘንድሮውን ሳይጨምር የተመዘገበ ነው። 32 ሀገራት ብቻ ይሳተፉ በነበረበት ከ2022 የዓለም ዋንጫ በፊት በዚህ መድረክ ብዙ ጊዜ በመሳተፍ ብራዚል ቀዳሚ ስትሆን ጀርመን፣ ጣሊያንና አርጀንቲና እንዲሁም ሜክሲኮ ይከተላሉ። ብራዚል 22 ጊዜ፣ ጀርመን 20 ጊዜ፣ ጣሊያንና አርጀንቲና 18 ጊዜ እንዲሁም ሜክሲኮ 17 ጊዜ በመሳተፍ በቅደም ተከተል ደረጃ ይዘዋል። የዘንድሮውን ጨምሮ በዚህ የዓለም ዋንጫ መድረክ ለብዙ ተከታታይ ጊዜያት የተሳተፉ ሀገራትን ስንመለከትም ብራዚል ቀዳሚ ነች። ላቲናዊቷ ብራዚል እንደ አውሮፓውያን አቆጣጠር ከ1930 እስከ 2026 ድረስ ለተከታታይ 23 የውድድር መድረኮች ተሳታፊ መሆን ችላለች። ከብራዚል ቀጥላ የምትጠቀሰዋ ጀርመን በበኩሏ ከ1954 እስከ 2026 ድረስ ለተከታታይ 19 የውድድሩ ሲዝን መካፈል ችላለች። ጣሊያን ከ1962 እስከ 2014 እንዲሁም አርጀንቲና ከ1974 እስከ 2026 ለተከታታይ 14 የዓለም ዋንጫ ውድድሮች ላይ መገኘት ችለዋል። የ2006 የዓለም ዋንጫ ሻምፒዮናዋና ይህንን ዋንጫ 4 ጊዜ ማንሳት የቻለችው ጣሊያን ከ2014 በኋላ በመድረኩ ላይ አልታየችም። ስፔን በበኩሏ ከ1978 እስከ 2026 ለተከታታይ 13 የውድድር ዓመታት በውድድሩ መካፈል የቻለች 5ኛ ሀገር ነች። በዓለም ዋንጫ ታሪክ ብዙ ጊዜ ያሸነፉ ብሔራዊ ቡድኖችን ዝርዝር ስንመለከት ላቲናዊቷ ብራዚል 76 ጊዜ በማሸነፍ ቀዳሚ ነች። ጀርመን 68 ጊዜ በማሸነፍ ስትከተል አርጀንቲና 47 ጊዜ በማሸነፍ
ሶስተኛ ላይ ተቀምጣለች። ጣሊያን በበኩሏ 45 ጊዜ በማሸነፍ አራተኛ ላይ ስትቀመጥ፣ ፈረንሳይ 39 ጊዜ፣ እንግሊዝ 32 ጊዜ በማሸነፍ አምስተኛና ስድስተኛን ይዘዋል። ስፔን 31 ጊዜ፣ ኔዘርላንድ 30 ጊዜ እንዲሁም ኡራጋይ 25 ጊዜ፣ ቤልጅየም 21 ጊዜ በማሸነፍ በተከታታይ መቀመጥ ችለዋል። It's quite brilliant from Antoine Griezmann. The flag stayed down and he improvised. በዓለም ዋንጫው ታሪክ በብዙ ተከታታይ ጨዋታዎች ላይ ድል ማድረግ የቻሉ ብሔራዊ ቡድኖችን ስንቃኝ በመድረኩ በሁሉም ነገር ከፊት የምትገኘዋ ብራዚል በዚህም ቀዳሚ ነች። ብራዚል ከ2002 እስከ 2006 11 ተከታታይ ጨዋታዎችን ድል አድርጋለች። ጣሊያን በበኩሏ ከ1934 እስከ 38 7 ጨዋታዎችን ተከታታይ በማሸነፍ ሁለተኛ ናት። እንዲሁም 5 ሀገሮች በተመሳሳይ ሶስተኛ ደረጃ ላይ ተቀምጠዋል። እንግሊዝ ከ1966 እስከ 70፣ ብራዚል በ1970፣ በድጋሜ ብራዚል ከ1978 እስከ 82፣ ኔዘርላንድና ስፔን በ2010 እንዲሁም ፈረንሳይ ከ2018 እስከ 2022 6 ተከታታይ ጨዋታዎችን በማሸነፍ ሶስተኛ ደረጃ ላይ ተቀምጠዋል። በዓለም ዋንጫው ታሪክ የአቻ ውጤትን ጨምሮ በብዙ ተከታታይ ጨዋታዎች ላይ ሽንፈትን ሳያስተናግዱ የተጓዙ ብሔራዊ ቡድኖችን ስንመለከትም ከብራዚል በፊት ማንም የለም። የመድረኩ ንግስት ብራዚል ከ1958 እስከ 1966 13 ጨዋታዎች ላይ ሳትሸነፍ ተጉዛለች። ኔዘርላንድ በበኩሏ ከ2014 እስከ 2022 በ12 ጨዋታዎች ምንም ሳትሸነፍ በመገስገሷ ሁለተኛ ደረጃን ይዛለች። ጣሊያን ከ1994 እስከ 2002 በ12 ጨዋታዎች ላይ ባለመሸነፍ ሶስተኛ ነች። ኡራጋይ ከ1930 እስከ 54፣ ብራዚል ከ1970 እስከ 74፣ አሁንም ብራዚል ከ1978 እስከ 82፣ ጀርመን ከ1990 እስከ 94፣ እንደገና ብራዚል ከ2002 እስከ 2006 በ11 ጨዋታዎች ሽንፈት ሳይገጥማቸው በመጓዝ አራተኛ ደረጃን ተዳብለው ይዘዋል። በዓለም ዋንጫ ታሪክ የአቻ ውጤትን ጨምሮ ብዙ ተከታታይ ጨዋታዎች ላይ ያለ ድል የተጓዙ ብሔራዊ ቡድኖችን ስንቃኝ ቡልጋሪያ ቀዳሚ ነች። ቡልጋሪያ እንደ ኢትዮጵያን አቆጣጠር ከ1962 እስከ 1997 17 ተከታታይ ጨዋታዎችን ያለምንም ድል ተጉዛለች። ሁለተኛ ላይ የተቀመጠችው ደቡብ ኮሪያ ደግሞ ከ1954 እስከ 98 ለ14 ጨዋታዎች ድል ተርባለች። ሶስተኛ ላይ ደግሞ 3 ሀገራት ተቀምጠዋል። ቺሊ ከ1966 እስከ 98፣ ሜክሲኮ ከ1930 እስከ 62 እና ቱኒዚያ ከ1978 እስከ 2018 ለ13 ጨዋታዎች ድል አልባ ጉዞ አድርገዋል። አራተኛ ላይ ያለችው ሳውዲ አረቢያ በበኩሏ ከ1994 እስከ 2018 ለ12 ጨዋታዎች ድል ናፍቃ ነበር። ሌላኛው የዓለም ዋንጫ ቁጥራዊ መረጃ በዓለም ዋንጫ ታሪክ ብዙ ግቦች የተቆጠረባቸው ጨዋታዎች ናቸው። በዚህ በኩል ኦስትሪያ ከስዊዘርላንድ በ1954 ያደረጉት ጨዋታ በቀዳሚነት ይጠቀሳል። ጨዋታውን ኦስትሪያ 7-5 ስዊዘርላንድን የረታችበት ሲሆን በዚህ ጨዋታም በድምሮ 12 ግቦች ተቆጥረውበታል። ዘመኑም በ1954 ሲሆን ጨዋታውም የሩብ ፍጻሜ ፍልሚያ ነበር። ሁለተኛ ላይ የተቀመጠው ብራዚል ፖላንድን 6-5 ያሸነፈችበትና 11 ግቦች የተቆጠሩበት የ1938 የ16 ጥሎ ማለፍ ጨዋታ ነበር። ሶስተኛ ላይ የተቀመጠው ሃንጋሪ ምዕራብ ጀርመንን 8-3 ያሸነፈችበትና 11 ግቦች የተቆጠሩበት በ1954 የተካሄደ የምድብ ጨዋታ ነበር። አራተኛ ላይ የተቀመጠው ሃንጋሪ ኤልሳልቫዶርን 10-1 የረታችበት ጨዋታ ሲሆን በዚህ ጨዋታ በድምሮ 11 ግቦች ተቆጥረዋል። ዘመኑም 1982 ላይ የምድብ ጨዋታ ነበር። አምስተኛ ላይ የተቀመጠው ፈረንሳይ ፓራጓይን 7-3 የረታችበትና በጨዋታው 10 ግቦች በድምሩ የተቆጠሩበት በ1958 የተደረገ የምድብ ጨዋታ ነው። በዚህ የዓለም ዋንጫ ታሪክ በብዙ የግብ ልዩነት የተጠናቀቁ ጨዋታዎችን ስናይ በቀዳሚነት የተቀመጠው ሃንጋሪ ደቡብ ኮሪያን 9-0 ያሸነፈችበት ጨዋታ ቀዳሚው ነው። ዘመኑ እንደ ኢትዮጵያን አቆጣጠር በ1954 ሲሆን ጨዋታውም የምድብ ፍልሚያ ነበር። ሁለተኛ ደረጃ ላይ የተቀመጠውም በተመሳሳይ 9-0 ያለቀ ጨዋታ ነበር። እንደ ኢትዮጵያን አቆጣጠር በ1974 የምድብ ጨዋታ ላይ ዩጎዝላቪያ ዛይርን 9-0 በሆነ ውጤት ረፍርፋታለች። ሶስተኛ ላይ የተቀመጠው ደግሞ 11 ግቦች የዘነቡበትና ሃንጋሪ ኤልሳልቫዶርን 10-1 ያሸነፈችበት ጨዋታ
ነበር። ዘመኑ እንደ አውሮፓውያን አቆጣጠር በ1982 ሲሆን ጨዋታውም የምድብ ነበር። አራተኛ ደረጃ ላይ የተቀመጠው ሌላኛው ጨዋታ ስዊድን ኩባን 8-0 የረታችበት የ1938 የሩብ ፍጻሜ ጨዋታ ነው። አምስተኛ ላይ ያለውም በተመሳሳይ 8-0 ያለቀ ጨዋታ ሲሆን በ1950 ኡራጋይ ቦሊቪያን ያሸነፈችበት ጨዋታ ውጤት ነው። ሌላውም እንዲሁ በተመሳሳይ 8-0 በሆነ ውጤት የተጠናቀቀውና ጀርመን ሳውዲ አረቢያን የረታችበት የ2002 የምድብ ጨዋታ ነው። ሌላኛው የዓለም ዋንጫ ቁጥራዊ መረጃ በውድድሩ ታሪክ እስካሁን ብዙ ጨዋታዎችን ያከናወኑ ብሔራዊ ቡድኖች እነማን ናቸው የሚለው ነው። በዚህም ልማደኛዋ ብራዚል ቀዳሚ ነች። ብራዚል 114 ጨዋታዎችን በማድረግ ቀዳሚ ነች። እንዲሁም ጀርመን 112 ጨዋታዎችን በማድረግ ሁለተኛ ላይ ተቀምጣለች። አርጀንቲና 88 ጨዋታዎችን በማድረግ ሶስተኛ ስትሆን ጣሊያን በ83 ጨዋታዎች አራተኛ፣ እንግሊዝ በ74 ጨዋታዎች አምስተኛ ላይ ተቀምጠዋል። በዚህ የዓለም ዋንጫ ታሪክ እስካሁን ብዙ ጨዋታዎችን ያሸነፉ ብሔራዊ ቡድኖችን ስናይም ብራዚል በ76 ድሎች ቀዳሚ ነች። ጀርመን በ68 ድሎች ትከተላለች። አርጀንቲና በ47 ድሎች ሶስተኛ ነች። ጣሊያን በ45 ድሎች አራተኛ፣ እንዲሁም ፈረንሳይ በ39 ድሎች አምስተኛ ላይ ተቀምጣለች። እንዲሁ በዚህ የዓለም ዋንጫ ታሪክ እስካሁን ብዙ ጨዋታዎችን የተሸነፉ ብሔራዊ ቡድኖችን ስንቃኝ ከዘንድሮ አዘጋጆች መካከል አንዱ የሆነችው ሜክሲኮ በ28 ሽንፈቶች ቀዳሚ ነች። አርጀንቲና 24 ሽንፈቶችን በመቅመስ ሁለተኛ ላይ ስትቀመጥ፣ ጀርመን በ23 ሽንፈቶች ሶስተኛ ነች። ኡራጋይና ደቡብ ኮሪያ በ21 ሽንፈቶች አራተኛ ላይ ሲቀመጡ፣ ፈረንሳይ፣ እንግሊዝ፣ ቤልጅየምና አሜሪካ በ20 ሽንፈቶች አምስተኛ ላይ ተዳብለው ተቀምጠዋል። በሌላ የዓለም ዋንጫ ቁጥራዊ መረጃ በዋንጫው ታሪክ በአንድ ጨዋታ ብዙ ቀይ ካርድ የተመዘዘባቸው ጨዋታዎች ናቸው። ይህንን ስንመለከት ቀዳሚ ወይም ብዙ ቀይ ካርድ የተመዘዘው 4 ብቻ ሆኖ እናገኘዋለን። ፖርቹጋል ከኔዘርላንድ በ2006 ባደረጉት የ16ቱ ጥሎ ማለፍ ጨዋታ ላይ 4 ቀይ ካርዶች ተመዘዋል። ይህም በዓለም ዋንጫው ታሪክ ቀዳሚው ነው። ሁለተኛ፣ ሶስተኛ፣ አራትም፣ አምስትም ስድስትም ላይ የተቀመጡት ሪከርዶች ደግሞ በተመሳሳይ በጨዋታው 3 ቀይ ካርዶች የተመዘዙበት ነው። ብራዚል ከቼኮስሎቫኪያ በ1938 የሩብ ፍጻሜ ጨዋታ፣ እንደዚሁ ብራዚል ከሃንጋሪ በ1954 ሩብ ፍጻሜ ጨዋታ ላይ፣ ደቡብ አፍሪካ ከዴንማርክ በ1998 የምድብ ጨዋታ ላይ፣ አውስትራሊያ ከክሮኤሽያ በ2006 የምድብ ጨዋታ ላይ፣ እንዲሁም ጣሊያን ከአሜሪካ በ2006 የምድብ ጨዋታ ላይ 3 ቀይ ካርዶች ተመዝዘዋል። በዓለም ዋንጫው ታሪክ በአንድ ጨዋታ ብዙ ቢጫ ካርድ የተመዘዘባቸውን ጨዋታዎች ስንመለከት ኔዘርላንድ ከአርጀንቲና በ2022 ባደረጉት የሩብ ፍጻሜ ጨዋታ ላይ 18 ቢጫ ካርዶች ተመዝዘዋል። ይህም በዓለም ዋንጫው ታሪክ ብዙ ቢጫ ካርድ የተመዘዘበት ጨዋታ ሆኖ ተመዝግቧል። ሁለተኛው ጀርመን ከካሜሮን ባደረጉት የ2002 የምድብ ጨዋታ ላይ 16 ቢጫ ካርዶች የተመዘዙ ሲሆን ይህም በታሪክ ሁለተኛ ላይ ተቀምጧል። ሶስተኛው ፖርቱጋል ከኔዘርላንድ በ2006 ባደረጉት የ16ቱ ጥሎ ማለፍ ጨዋታ ላይ አልቢተሩ 16 ቢጫ ካርዶችን የመዘዙ ሲሆን በዚህም በዓለም ዋንጫው ታሪክ ሶስተኛ ላይ ሆኗል። ኔዘርላንድ ከስፔን 2010 የፍጻሜ ጨዋታ ላይ 14 ቢጫ ካርዶች የተመዘዙ ሲሆን ይህም በዓለም ዋንጫው አራተኛ ደረጃ ላይ ተቀምጧል። ሴኔጋል ከኡራጋይ 2002 የምድብ ጨዋታ ላይ 12 ቢጫ ካርዶች ተመዘው ይህም በዓለም ዋንጫው ታሪክ አምስተኛ ደረጃ ላይ ተቀምጧል። ሌላው በዓለም ዋንጫው ታሪክ እስካሁን በድምር ብዙ ቢጫ ካርዶችን ያስመዘገቡ ብሔራዊ ቡድኖችን ስናይ የሜሲዋ ሀገር ቀዳሚ ነች። አርጀንቲና በዓለም ዋንጫው መድረክ በአጠቃላይ 129 ቢጫ ካርዶችን ተመልክታለች። ጀርመን በ125 ቢጫ ካርዶች ስትከተል፣ ኔዘርላንድ በበኩሏ በ107 ቢጫ ካርዶች ሶስተኛን ይዛለች። በሌሎች ቁጥሮች ከፊት የምትገኘዋ ብራዚል በዚህ በኩል 104 ቢጫ ካርዶችን ብቻ በመመልከት አራተኛ ላይ ነች። ይህ የዓለም ዋንጫው ቁጥራዊ መረጃ ከውድድሩ ጅማሮ ጀምሮ የተመዘገበ አጠቃላይ የሀገራቱ ብሔራዊ ቡድኖች ቁጥር ነው። ይህም እንደ ቡድን የተመዘገበ ሲሆን በተጫዋቾች በኩል በሁሉም መስፈርት ያሉ ቀዳሚ ቁጥሮቹን ደግሞ በሌላ ዝግጅት የምናጋራችሁ ሲሆን ለዛሬ ግን በዚሁ ልቋጭ። መኮንን አልማው ነበርኩ። ሙሉ የዓለም ዋንጫ መረጃዎችንና የውድድሩን ቀጥታ ስርጭት ከኛ ጋር እንድታሳልፉ በአክብሮት እየጋበዝኩ ኢትዮ ግሎባልን ሼር፣ ላይክ እና ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እንድታደርጉ በትህትና እንጠይቃለን።